አንቺ እኮ የገልሞ ሚስት ነሽ። ይጀረዘው የገልሞ ሚስት ነሽ አትበይ። ቆይ አንቺ ሚዜ ነበርሽ፣ ኩለሽኛል፣ ድረሽኛል። ምን ቤት ነሽ? ምን ለፈልሽ? እዚህ ገልሞ አንቺን ይወድሻል። አብርሽም ቢሆን ከትትና ይልቅ ልቡ አንቺ ጋር ነው። አንቺ እንደው ልቤ እሷ ጋር ነው አለሽ እንዴ? ቆይ አንቺ አብርሽን አይደል እንደምትወጂው ነው ወይስ ድንግልናሽ የሚሰጠሽ ለሱ ነው? ምን ማለት ነው ታዲያ? ምን አንቺ እንዲህ ያደርግሽ? በጣም ቆላሽ እኮ እንደው የሰማና ሚስቱ እኮ ነው የምትመስዩ። ይኸውልሽ ወንድ ልጅ ቢወድሽ አይደለም ቤቱ ድረስ መተሽጥና እቤትሽ ድረስ ይመጣ ነበር። ስለዚህ አብርሽ አይወድሽም። አትንቀልቀይ፣ ዝም ብለሽ። አልሰማሽም እንዴ? ምኑ? ለተንከሲስ ቀለበት መግዣ 7000 ብር አዋጣው። ኧረ ለገባ ነው እንዴ? ሚስት ኬት አምጥቶ መንገድ ላይ አግኝቷት ልበልሽ? ጽጌን ነው የሚያገባት። አንተስ? አይ እኔንም ማተኝ 7000 አዋጣ አሉኝ። ታዲያ ስታገባ ከዚህ ቤት ውልቅ እንደምትል ታውቃለህ ማለት እና ይዛት ልትገባ ነው እንዴ? ሲጀመር እኮ አውቀው ነው አግባግባ ያሉት ሊያባሩ ፈልገው። ይኸውልህ አብርሽ እኔ አልከፍልም እንዴ 7000 ብር ከየት ይመጣል? ሙት አብርሽ፣ እኔ ምንም ብር የለኝም። 5000 ብር ደሞዝ እንደው እየከፈላችሁ 7000 ብር ስጠይቅኝ ትንሽ እንኳን አታፍርም? እንደው ፈጣሪ ከላይ ሆኖ እኮ ያህል እሳት እንዳያዘንብብህ አፍን ሰብስብ። ሁላችሁም አካውንታችሁን ታሳዩኛላችሁ። አይ እንደዛ አይቻልም። ምን ያላሳየም መሳይ እኮ ይሄኔ 100,000 ብር ይሆናል አካውንት ውስጥ ያለው። ለማንኛውም ይደገስና ማን እንደሚያገባ ቢለይ አይሻልም? አንተ አነጋገርሽን አስተካክል። ጋጦጥ ሴት አይደለሽ እንዴ? ገልበሽትሽኝ በጣም ባለጌ ነሽ። እሺ ራስሽ ነሽ ባለጌ። ወንድ ልጅን በግድ ካላገባው ምት ዝጌ ለዛ ራስሽ ዝጌ ለዛ ይኸውልሽ እኔን ከመናገርሽ በፊት መጀመሪያ ከኪችን ልጅ የትትናን አባት ስልክ ቁጥር ስጠኝ እንጂ የፈለግከውን ነው የማመጣልህ። ገልሞ ትዝታ አሁንም የትህትናን ስልክ በመፈለግ ውስጥ ራሷን እየጎዳች ነው ማለት ነው። አሁን ላይ ገልሞ እንደዚህ ሱሱን በማጣቱ ራሱን ስቶ ወይ ደግሞ ራሱን መቆጣጠር የማይችልበት ሁኔታ ላይ ሆኖ እሷ ደግሞ እዚህ መጣ የትህትናን ስልክ ስጠኝ መጠጡን አመጣልሃለሁ እያለች ከዚህም በፊት መሳይ ያደረገውን ነገር እሱ ተወስውሶ ወደ ሱሱ እንዲመለስ እሷም እያደረገች ነውና ገልሞም ይሄ ነገር ያናደደው ይመስላል። እዛ ጋር ሱሱ እየተፈታተነው ነው። እሷ ደግሞ እዚህ ጋር አንተ የትህትናን አባት ስልክ ከሰጠኸኝ አመጣልሃለሁ ማለቷ ገልሞን በጣም ስላናደደው ነው ማለት ነው። በእርግጥ ስለ ገልሞ ማንሳታችን ካልቀረ ገልሞ አሁን ላይ ሱሱን ለማቆም እያደረገ ያለው ጥረት በጣም ጥሩ ሆኖ ግን ደግሞ የራሱ ክፍል ውስጥ ሆኖ ብቻውን እንደዚህ ተቀምጦ ሱሱን መተው አይችልም ማለት ነው። ያ ማለት ቁጭ ብሎ ስለዛ ነገር ብቻ ስለሚያሰላስል ድጋሜ ወደዛ የሚመለስበት አጋጣሚዎች ሊፈጠሩ ይችላሉ ማለት ነው። ግን ደግሞ እንደዚህ የራሱ ክፍል ብቻውን ከሚቀመጥ ወጣ ብሎ ከሌሎቹ ጋር ስራ እየሰራ ወይ ደግሞ እዛ ቤት ውስጥ ራሱ አንዳንድ ነገሮችን እየሰራ ራሱን ቢዚ እያደረገ ስለዚህ ነገር ስለዚህ ሱስ የሚያስብበትን ጊዜ ቢያጠብ የተሻለ ይሆናል ማለት ነው። ግን ደግሞ አሁን እሱ ላይ ሱሱን ማቆሙ እንዳለ ሆኖ ግን ደግሞ ክፍሉ በሩን ዘግቶ ብቻውን ተቀምጦ ስለዛ ነገር እያሰላሰለ ነው። ያ ነገር ደግሞ አሁን ላይ የደረሰበት ነገር ራስ ምታት ወይ ደግሞ ራሱን ያለመቆጣጠር የምንለው ደረጃ ላይ ሊያደርሰው ይችላል ማለት ነው። አሁንም የራሱ ክፍል ውስጥ ተቀምጦ ስለዛ ነገር ደጋግሞ በማሰላሰሉ ነው እዚህ ጋር ትዝታ ስትመጣና የትህትናን አባት ስልክ ስጠኝ የሚለውን ነገር ስትናገር እዛ ጋር ሱሱ እየተፈታተነው ነው። እናም ደግሞ የሷ አኳሁን ወይ ደግሞ የሷ እሱ ወደ ሱሱ እንዲመለስ እኔ ያመጣልሃለሁ እንዲያርግልሃለሁ የሚለው ነገር ስላበሳጨው በመጨረሻም ትዝታን ሊያንቃት ችሏል ማለት ነው። በእርግጥ በመጨረሻም እንዳየነው ትዝታ ትንፋሽ አጥሯት ራሷን ስታለች እንጂ ያን ያክል የከፋ ጉዳት የሚደርስባት አይደለችም ማለት ነው። ገልሞም ወዲያው ስለለቀቃት እሷም ወደ ራሷ መመለሷ የማይቀር ነገር ነው ማለት ነው። ግን ደግሞ ምናልባት ካወቀች ይሄ ራሱ ትምህርት ሊሆናት ይችላል። የትዝታን አባት ስልክ ስጡኝ እንዲያድርጉኝ የሚለውን ነገር ብታቆም የተሻለ ይሆናል ማለት ነው። በእርግጥ እሷ አሁን ላይ እያሰበች ያለችው የትህትናን አባት ስልክ አግኝታ ለነሱ ደውላ ከዛን ልጃችሁ እዚህ ነው ያለችው በሚለው
ትህትናን አሸማቃ ትህትና ከዛ ቤት እንድትወጣ ለማድረግ ነበር ያሰበችው። ግን ደግሞ ይሄ ነገር የመሳካት እድሉ በጣም ጠባብ ነው ማለት ነው። በእርግጥ ባለፈው መሳይም የሰጣት የተሳሳተ ስልክ ነው እንጂ መሳይ በምንም አይነት ሁኔታ የትህትናን አባት ስልክ ሊኖረው አይችልም ማለት ነው። ግን ደግሞ እሱ እዛ ጋር ትዝታ እሰጥሃለሁ ያለችው 1000 ብር ያቺ ብር ከምታመልጠኝ በሚል ነበር የማይሆን ቁጥር እየሰጣት እንጂ በምንም አይነት ሁኔታ የትህትናን አባት ስልክ ሊኖረው አይችልም ማለት ነው። ግን ደግሞ እሷ ያ ነገር ሆኖ ራሱ አሁንም የትህትናን አባት ስልክ መፈለጋውን ቀጥላለች ማለት ነው። ግን ደግሞ እሷ ያሰበችው ነገር ቢሳካላትስ ያ ማለት የትህትናን አባት ስልክ አግኝታ ልጃችሁ እዚህ ነው ያለችው አረብ ሀገር አይደለችም የሚለውን ነገር ትህትና እንደዋሸቻቸው ቤተሰቦቿን እንዳታለለቻቸውና እየተጫወተችባቸው እንደሆነ ያንን ታሪክ ብትናገራቸውና ትህትና ቤተሰቦቿ ጠርቷት ወደ ቤተሰቦቿ ብትሄድ ትዝታ እዚህ ጋር ምን ለማድረግ አስባ ነው? እውነት በዛ ልክ እሷ ባሰበችው ልክ ነገሮች ቀላል ሆኖላት ከአብርሽ ጋር አንድ ላይ ትሆናለች? ያ ማለት አብርሽን አግብታ ትህትና ከዚህ ቤት ወጥታለች፣ ከዚህም በኋላ የሚያሳስበኝ የሚያሰጋኝ ነገር የለም የሚለውን ነገር በዛ መንገድ እሷ ባሰበችው መንገድ ነገሮች አልጋ ባልጋ ይሆኑላታል የሚለውን ነገር ስናይ ያ ነገር በጭራሽ የሚሆን ነገር አይደለም ማለት ነው። አብርሽ አሁን ላይ ለእሷ ምንም አይነት ስሜት ወይ ደግሞ ምንም አይነት ፍቅር ስላሌለው እዛ ቤት እንድትቆይ ራሱ አይፈልግም። ባለፈው የቤቱ ባለቤት የሱ ጓደኛ ዮናስ እሷም እኮ በፊት ጓደኛችን ነበረች በክፉ ቀን ብዙ ነገር አድርጋልሃለች በሚል ነው ትዝታ እዛ ቤት እንድትቀመጥ የተፈቀደላት እንጂ ከዛሬ ነገ ነገሮች ከተሻሻሉ ትህትና ከዚህ ቤት ከወጣች ከአብርሽ ጋር ትሆናለች የሚለው ነገር የማይሆን ነገር ነው ማለት ነው። ግን ደግሞ እሷ አሁንም ተስፋ አልቆረጠችም። አብርሽን የራሷ ለማድረግ አብርሽን ለማግባት ማሰቧ ሌላ ችግር ሊያመጣባት እንደሚችል ነው የምናነሳው ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ጽጌና ስለ ተንከሲስ ነው። ጽጌ በመጨረሻም እውነት ይሁን ወይ ደግሞ እዛ ጋር የፈጠረችው የራሷ ታሪክ ይሁን ባይታወቅም ግን ደግሞ የልጇ አባት በሆዷ የያዘችው ልጅ አባቱ ተንከሲስ እንደሆነ ነው እየተናገረችው ማለት ነው። መጀመሪያ ላይ መሳይና ተንከሲስ ናቸው። ከሁለቱ አንዳቸው የልጅ አባት በሚል ነበር ስታወራ የነበረው። አሁን ደግሞ በመጨረሻም አብርሽ ሲያፋጥጣት ከሁለቱ የልጁ አባት ማን እንደሆነ ተናገሪ፣ ከዛን ከአንዱ ጋር ከልጅሽ አባት ከሆነ ጋር ትጋቢያለሽ የሚለውን ነገር ሲነግሯት የግድ አብርሽ ሲያስጨንቃት ነው በመጨረሻም አስታውሻለሁ ተንከሲስ ነው ከመሳይ ጋር ምንም አላደረኩም የሚለውን ነገር ይሄንን ታሪክ ፈጥራ እየተናገረችው ማለት ነው። ግን ደግሞ እዚህ ጋር ልንጠረጥር የምንችለው ምናልባት ጽጌ ከሌላ ሰው አርግዛ ይሆን የሚለው ነገር ነው ማለት ነው። ያ ማለት ከመሳይም ከተንከሲስም ውጪ ሌላ ሶስተኛ ሰው ኖሮ ውጪ ላይ ሌላ ሰው ሌላ ጓደኛ ኖሯት ያ ነገር ከዛ ሰው ጋር ተፈጥሮ ስታረግዝ ከዛ ሰው ጋር ነገሮች እንደማይሆኑላት ገምታ እነዚህ ደግሞ ተንከሲስና መሳይ የዋ ናቸው። እሷ እንደፈለገች ስትቀርባቸው እየቀለዱ ነው እንጂ ያን ያክል ሲሪየስ ሆኖባት እሷ አጠገባቸው እንዳትደርስ አልነገሯትምና ምናልባት እነሱ ልጠቀምባቸው ወይ ደግሞ ከሁለቱ አንዳቸውን መርጬ የልጅ አባት ላድርግ ሁለቱም ይፈልጉኛል የሚለውን ነገር አስባ ይሆን ብለን እንጠረጥራለን ማለት ነው። በመጨረሻም አብርሽ በወሰነው ውሳኔ አሁን ላይ ከተንከሲስ ጋር እንዲጋቡ ተወስኗል። ተንከሲስም ተስማምቷል ማለት ነው። ግን ደግሞ ተንከሲስ ነገሮችን እንዴት እንዳሰበ ባይታወቅም የዛን ቀን ምሽት ከጽጌ ጋር ምን እንዳደረገ ወይ ደግሞ ምን እንዳላደረገ ማወቅ መቻል አለበት። ግን ደግሞ እሱ አሁን ላይ ጽጌ ባለችው መንገድ ነው ከተንከሲስ ጋር ያደርኩት ከተንከሲስ ጋር ነው እንዲያደርኩት የሚለውን ነገር እሷ ስትናገር እሱ እሺ ብሎ መቀበል አልነበረበትም ማለት ነው። ምናልባት ያንን ነገር አድርጎት ከሆነ ራሱ እሺ ብሎ የልጁ አባት እንደሆነ አምኖ መቀበል አለበት። በእርግጥ አሁን ላይ ጽጌና ተንከሲስ ይጋቡ እንጂ ልጁ ከተወለደ በኋላ የዲኤንኤ ምርመራ ተደርጎ የልጁ አባት ይሁን አይሁን በሚለው በዛ መንገድም ሊረጋገጥ እንደሆነ ታስቧል። ግን ደግሞ እስከዛ ድረስስ ከጽጌ ጋር ተጋብቶ እንደ ባለትዳር አብሮ መኖርስ ያ ማለት እዚህ ጋር ተንከሲስ ጽጌን ሳይፈልጋት ወይ ደግሞ ለሷ ፍቅር ስሜት ሳይኖረው እሷ እስከምትወልድ ድረስ ከሷ ጋር ያንን ሁሉ ጊዜ አጥፍቶ ያ ሁሉ ወጪ ውስጥ ገብቶ በኋላ ላይ ደግሞ ልጁ ያንተ አይደለም የሚለውን ነገር ከሰማ መጎዳቱ የማይቀር ነገር ነው ማለት ነው። ግን ደግሞ መሆን ያለበት አሁን ላይ ከተንከሲስ ጋር መጋባት አለባችሁ እንዲህ መሆን አለባችሁ ከሚባል እሷ እስከምትወልድ ድረስ እዛ ቤት እየተቀመጠች ሁሉም ሰው እኩል እየተንከባከባት ምናልባት ልጁ ተወልዶ ዲኤንኤ ተመርምሮ የተንከሲስ ከሆነ ከዛም በኋላ ቢጋቡም የተሻለ ይሆናል ማለት ነው። ግን ደግሞ አሁን ላይ እኛ ልንጠረጥር የምንችለው ምናልባት ጽጌ ከመሳይም ከተንከሲስም ውጪ ሌላ ሰው
ሊኖራት ይችላል ማለት ነው። ለምን ከተባለ እሷ ከነሱ ጋር አትኖርም፣ ሌላ ቦታ ነው የምትኖረውና ከማን ጋር እንደምትገናኝ ወይ ደግሞ ሌላ የፍቅር ጓደኛ ይኖራት አይኖራት ራሱ የሚታወቀው ነገር ስላሌለ ማለት ነው። ሌላው ነገር ደግሞ አሁን ላይ የግሌና የገልሞ ነገር ነው። ገልሞ አሁን ላይ ሱሱን ለማቆም ጥረት በማድረጉ የግሌ በጣም ደስተኛ ሆናለች። እሷ የምትፈልገው ይሄንን ነገር ነው። ገልሞ ከሱሱ ወጥቶ እንደ ሌሎቹ ኖርማል ሰው ሆኖ ከሱ ጋር ተጋብታ ህይወት መመስረት ትፈልጋለች። ግን ደግሞ እሱ እንደዛ ሰክሮ ጥንብዝ ብሎ ራሱን ስቶ እስከሚመጣ ድረስ በዛ ደረጃ መስከሩ የግሌ በሱ ላይ ተስፋ እንድትቆርጥ አድርጓት ነበር። አሁን ደግሞ ገልሞ እያደረገ ያለው ነገር በጣም አስደስቷታል ማለት ነው። ያ ማለት አንድ ቀን ሙሉ ሳይጠጣ ውሎ ሳይጠጣ አድሮ በሁለተኛውም ቀን እስከ ምሽት ድረስ ሳይጠጣ ቆይቷልና ይሄንን ነገር የግሌ እንደ ጥሩ ተስፋ አይተዋለች ማለት ነው። ያ ማለት ገልሞ በዚሁ ከቀጠለ ወደ ሱሱ አይመለስም የሚለውን ነገር አስባለች። ምናልባት ገልሞ ይሄንን ነገር እንደዚሁ ከቀጠለበትና ከሱሱ ከወጣ ከሷ ጋር ተጋብቶ እንደሚኖሩ ነበር ከዚህም በፊትም ለሱ የነገረችው ማለት ነው። ግን ደግሞ አብርሽም ባለፈው ሁላችንም እናግዛለን ብሎት ነበርና ገልሞን አሁን ላይ ማንም ሰው እያገዘው አይደለም፣ ብቻውን ነው እየታገለ ያለውና ማገዝ ማለት እሱ የራሱ ክፍል ውስጥ በሩን ዘግቶ እንዲቀመጥ መፍቀድ ሳይሆን እሱን ከዛ አስወጥቶ ሌላ ስራ እያሰሩትም ወይ ደግሞ በጨዋታም በሌላ ነገርም እሱን ቢዚ አድርጎ ስለዚህ ነገር እንዳያስብ ማድረግ ነበረባቸው ማለት ነው። በእርግጥ አሁን ላይ ከግቢ እንዳይወጣ ራሱ ለአንድ ወር ማዕቀብ ተጥሎበታል። ያ ማለት ለምንም አይነት ጉዳይ ወደ ውጪ እንዳይወጣ እዛው ግቢ ውስጥ ወይ ደግሞ የራሱ ክፍል ውስጥ እንዲሆን ነው የተደረገው። ግን እንደዛ ከሚሆን ደግሞ እዛው ግቢ ውስጥ እንዳለ ሆኖ ሌላ ነገር እየሰሩ ወይ ደግሞ ከሌላ ሰው ጋር እየተጫወተም ሌላ ነገርም ራሱን ይሄንን ነገር የሚያስብበት ጊዜ እንዳይኖረው አድርጎ ቢዚ ማድረግ ነበረባቸው ማለት ነው። ምናልባት አሁን ላይ እንደዚህ ብቻውን መታገሉ ሱሱ እንዲያሸንፈውና ምናልባት በኋላ ላይ ራሱን መቆጣጠር አቅቶት አሁን ትዝታ ላይ እንዳደረገው በዛ አይነት ደረጃ ላይ ከደረሰ ምናልባት በአጥር ላይ ዘሎም ሊወጣ ይችላል ወይ ደግሞ በሩን ሰብሮ ራሱ ሊወጣ ይችላል ማለት ነው። ግን አጠገቡ ሆኖ ቢያግዙት የተሻለ ይሆናል ማለት ነው።